ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል የኢንቨስትመንት ዘርፉን ይበልጥ ለማነቃቃት በትኩረት እየተሰራ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ኢንቨስትመንት ቦርድ አባላት በክልሉ እየተከናወኑ የሚገኙ የተለያዩ የኢንቨስትመንት ፕሮጀክቶችን ተዘዋውረው ጎብኝተዋል። ፍቃዱ በላይ ተጨማሪ አለው። በሐረሪ ክልል የኢንቨስትመንት ዘርፉን ይበልጥ ለማነቃቃት ትኩረት ተሰጥቶ እየተሰራ መሆኑን የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የሐረሪ ክልል ኢንቨስትመንት ቦርድ አባላት በክልሉ እየተከናወኑ የሚገኙ የተለያዩ ኢንቨስትመንት ፕሮጀክቶችን ተዘዋውረው ጎብኝተዋል። በጉብኝቱ ወቅት የተገኙት የክልሉ ርዕሰ መስተዳድርና የቦርዱ ሰብሳቢ አቶ ኦርዲን በድሪ በክልሉ የኢንቨስትመንት ዘርፉን ይበልጥ ለማነቃቃት ከልማት ስራዎች ጋር በማያያዝ በትኩረት እየተሰራ እንደሚገኝ ገልጸዋል። በክልሉ በተለያዩ ኢንቨስትመንት ዘርፎች የተከናወኑ የሚገኙ ፕሮጀክቶች የክልሉን የቱሪዝም ዘርፍ በማነቃቃት ረገድ ከፍተኛ አስተዋጽኦ እንደሚያበረክቱ ገልጸው ለዚህም የክትትልና ድጋፍ ስራዎች የተከናወኑ እንደሚገኝ ጠቁመዋል። በክልሉ በኢንቨስትመንት ዘርፍ ለሚሰማሩ ባለሀብቶች ምቹ ሁኔታን በመፍጠር አስፈላጊው ድጋፍ እየተደረገ መሆኑን ነው ርዕሰ መስተዳድሩ ያመላከቱት። በቀጣይም ተቋሙ የተሰጠውን ተልዕኮ ሊወጣ የሚያስችለውን ቁመና ላይ እንዲኖረው ይበልጥ ለማደራጀት የተሰራ እንደሚገኝ ነው በጉብኝቱ ወቅት ያስታወቁት። በክልሉ በተለያዩ ዘርፎች የተሰማሩ ፕሮጀክቶች እያሳዩት ያለው እንቅስቃሴ የሚበረታታና በጥሩ ሁኔታ ላይ የሚገኝ መሆኑን ጠቅሰው ዘርፉን ይበልጥ ተጠናክሮ መቀጠል እንዳለበትም አሳስበዋል። በዕለቱም ኢንቨስትመንት ቦርድ አባላቱ በሕክምና በሆቴልና አገልግሎት ኢንቨስትመንት ዘርፍ የተሰማሩ ፕሮጀክቶችን ተዘዋውረው ተመልክተዋል። በጉብኝቱ ወቅትም የክልሉ ኢንቨስትመንት ቦርድ አባላት ተገኝተዋል። በሐረሪ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ስኬታማነት አስፈላጊውን ቅድመ ዝግጅት መጠናቀቁን የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። ለዚሁም በክልል ደረጃ 9000 ሄክታር መሬት መዘጋጀቱንም ወይዘሮ ሮዛ ተናግረዋል። ዘገባው የሄኖክ ግርማ ነው። አብስራ ሰግድ በዝርዝር ታቀርበዋለች። የሐረሪ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ስኬታማነት አስፈላጊው ቅድመ ዝግጅት መጠናቀቁን የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። መርሃ ግብሩን ባለፉት ዓመታት በተሻለ መልኩ ለማከናወን በከተማና በገጠር የችግኝ ጣቢያዎችን የማደራጀትና የመሬት ዝግጅት ስራዎች መጠናቀቃቸውንም ጠቁመዋል። ለዚሁም በክልል ደረጃ 9000 ሄክታር መሬት መዘጋጀቱን ያብራሩት በዘንድሮ መርሃ ግብር የደን ሽፋንን ከመጨመር ባለፈ የምግብ ዋስትናን በሚያረጋግጡ የችግኝ ተከላ ስራዎች ላይ በትኩረት እንደሚሰራም ገልጸዋል። በዚሁም ለተከላ ከተዘጋጁ 1.7 ሚሊዮን ችግኞች ውስጥ 70 በመቶ ያሉ ለምግብነት የሚውል የፍራፍሬ ዝርያዎች ሲሆኑ ቀሪው 30 በመቶ ደግሞ የደን ዛፎችና ለከብቶች መኖ የሚሆኑ እጽዋት መሆናቸውን አክለዋል። ለተከላ ከተዘጋጁ የፍራፍሬ ዝርያዎች መካከልም ማንጎ፣ አቮካዶ፣ ፓፓዬ፣ ሀምበሾክና ሮማን በዋናነት እንደሚገኙበትም ወይዘሮ ሮዛ አመልክተዋል። እቅዳችንም 1.7 ሚሊዮን ነው ችግኞችን ያዘጋጀ ነው። የዚህ አመት ችግኝ ዝግጅታችንን ለየት የሚያደርገው ያው በፊትም የነበረው 70% ከዚህ ውስጥ የፍራፍሬና የሚበሉ ችግኞችን ያዘጋጀ ነው። 30% ደግሞ ወይ ደግሞ 300,000 የጫካ ወይም የተራሮች ላይ የሚተከሉ ችግኞች ናቸው። ሶስተኛው ደግሞ የተለየ የሚያደርገው በዚህ አመት የከብቶች መኖ ከሌማት ትሩፋት ኢኒሺዬቲቭ ጋር ለማስተሳሰር 200,000 የከብቶች መኖ በየእርሻውም ይሁን በየተራሮች ላይ የሚዘሩ የከብት መኖ የሚሆኑ ዝርያዎችን ነው ያዘጋጀ ነው። አንድ ላይ 1.7 ሚሊዮን ይሆናል ማለት ነው። እነዚህ ችግኞች በምግብ ራስን ለመቻል የሚያበረክቱት አስተዋጽኦ ባሻገርም በተራራማ አካባቢዎች በእርሻ መሬቶችና በእርከኖች ላይ የአፈርና ውሃ ጥበቃ ስራዎችን ለማጠናከር ከፍተኛ አቅም እንደሚፈጥሩ ማስገንዝበዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር በክልሉ በከተማና ገጠር ከሚከናወኑ የኮሪደር ልማት ጋር በተቀናጀ መልኩ እንደሚካሄድ የጠቆሙት ምክትል ርዕሰ መስተዳድሯ በተለይም ከሐኪም ጋር ኢኒሺዬቲቭ ጋር በማስተሳሰር ልዩ ትኩረት እንደሚሰጡ ማስታውቀዋል። ተስፋን እንትከል በሚል መርሃ ግብር ላይ ተሳትፎ ችግኞችን እንዲተክል ጥሬን አስተላልፋለሁ። መትከል ብቻ አይደለም ደግሞ እንደ ሕፃን ልጅ ያው መንከባከብ አለበት። ችግኝም ክብካቤ ስለሚፈልግ ለውጤቱ
እንክብካቤው ላይም እንዲሳተፍ። በዚሁም የሐኪም ጋራን አረንጓዴ እናልብስ በሚል መሪ ቃል አካባቢውን አረንጓዴ ማልበስ የተፈጥሮ ሀብትን የመንከባከብና መሰረተ ልማቶችን የማሟላት ስራዎች ተጠናክረው እንደሚቀጥሉና ይህም አካባቢውን ለቱሪስት መስህብ ምቹ የማድረግ ዓላማ ያነገበ መሆኑን አስረድተዋል። ባለፉት ዓመታት በክልሉ በአረንጓዴ አሻራ ስራዎች የተተከሉ ችግኞች የከርሰ ምድር ውሃን በማጎልበት ረገድ ከፍተኛ ለውጥ ማምጣታቸውን የገለጹት ወይዘሮ ሮዛ ይህም አርሶ አደሩ የበጋ መስኖ በሰፊው በመጠቀም በአመት እስከ 3 ጊዜ እንዲያመርትና ምርትና ምርታማነቱን እንዲያሳድግ ትልቅ አቅም መፍጠሩን ጠቁመዋል። በመሆኑ መላው የክልሉ ነዋሪዎች፣ ሴክተሮችና ባለድርሻ አካላት በዘንድሮ የአረንጓዴ አሻራ መርሃ ግብር ላይ በንቃትና በባለቤትነት ስሜት እንዲሳተፉም ጥሪ አቅርበዋል። የመንግስት ስራዎች እቅድ ላይ በመወያየት ወደ ተግባር መገባቱን በብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። ኃላፊው በቀጣይ በበጀት ዓመቱ የሚከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። ሲሳይ ዘሪሁን በዝርዝር ያቀርበዋል። በሐረሪ ክልል ከመላው የክልሉ አመራሮች ጋር በመሆን የ90 ቀናት የፓርቲና የመንግስት ስራዎች እቅድ ላይ በመወያየት ወደ ተግባር መግባቱን የብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ አስታውቀዋል። ኃላፊው በሰጡት መግለጫ በድህረ ምርጫ መልስ በፍጥነት ፊትን ወደ ስራ በመመለስ ፈጣን ውጤቶችን ማስመዝገብ፣ ተከታታይና አዳዲስ ስራዎችን መተግበር እንዲሁም ህብረተሰቡ ለሚያነሳቸው ጥያቄዎች ምላሽ ለመስጠት በላቀ ትጋትና ያለ ረፍት መፈጸም የሚያስችል እቅድ ተዘጋጅቶ በልዩ ትኩረት ወደ ስራ መገባቱን ገልጸዋል። የተለያዩ የመልካም አስተዳደር ችግሮችን መፍታትና አገልግሎትን የማሻሻል ስራን በማጠናከር የመሶብ አንድ ማዕከል የዲጂታል አገልግሎትን ማስፋት ደግሞ ዋነኛ ግቦቹ መሆናቸውን ጠቁመዋል። ከዚህ በተጨማሪም ይላሉ የኑሮ ውድነትን ማረጋጋት፣ የንግድ ስርዓቱን መግራት፣ የስራ ዕድል ፈጠራን እንዲሁም የወጣቶችና ሴቶች ተጠቃሚነት ላይ በትኩረት እንደሚሰራም አብራርተዋል። በአረንጓዴ አሻራ ልማት፣ በቱሪዝም፣ በግብርና፣ በሌማት ትሩፋት፣ በኮሪደርና በሰላም ግንባታ እንዲሁም በገበያ አሰባሰብ ስራዎች ላይ በስፋት ርብርብ እንደሚደረግ የገለጹት ኃላፊው ልመናንና ተረጅነትን በመቀነስ የበጎ ፈቃድ መርሃ ግብርንም በተቀናጀ የህብረተሰብ ተሳትፎ ለመተግበር መታቀዱን አመላክተዋል። የተጀመሩ የገጠር ኮሪደር ልማት ስራዎችን በጥራት በተያዘላቸው ጊዜና የበጀት ገደብ ለማጠናቀቅ መዘጋጀቱንም አስታውሰዋል። አቶ ጌቱ አያይዘውም የ2018 በጀት ዓመት ማጠቃለያና የ2019 በጀት ዓመት እቅድ ዝግጅት ላይም በትኩረት እየተሰራ መሆኑን ገልጸው አዲሱ በጀት ዓመት ህዝባችንን ይበልጥ የምናገለግልበት፣ ህዝቡን የብልጽግና ተምሳሌት የማድረግ ጉዟችንን የምናረጋግጥበት እንዲሆን ከእቅድ ዝግጅት እስከ ተግባር አፈጻጸም ድረስ በጠንካራ ክትትልና ድጋፍ የሚፈጸም መሆኑንም አንስተዋል። 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የጸጥታ አካላትና ህዝቡ ከፍተኛ ሚና መጫወታቸውን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። ምርጫው ሰላማዊ ሆኖ እንዲጠናቀቅና ለህዝብ ደህንነት መከበር በቁርጠኝነት ለሰሩ ሁሉንም አካላትም አመስግነዋል። ገዛኸኝ አራጌ ተጨማሪ ያለው በሐረሪ ክልል 7ኛው ሀገራዊና ክልላዊ ምርጫ በሰላም እንዲጠናቀቅ አስተዋጽኦ ላበረከቱ የማህበረሰብ አቀፍ ፖሊስ አገልግሎት አባላትና ለጸጥታ አካላት የእውቅናና የምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ 7ኛው ሀገራዊና ክልላዊ ምርጫ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ የማህበረሰብ አቀፍ ፖሊስ አገልግሎት አባላት፣ የክልሉ ፖሊስና ሚኒሻ፣ የፌዴራል ፖሊስ፣ የሀገር መከላከያ ሰራዊት እንዲሁም ሰላም ወዳዱ የክልሉ ህዝብ ከፍተኛ ሚና መጫወቱን ገልጸዋል። ምርጫው ሰላማዊ ሆኖ እንዲጠናቀቅ ለህዝብ ደህንነት መከበር በቁርጠኝነት የሰሩ ሁሉንም አካላትም አመስግነዋል። የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በበኩላቸው የፖሊስና ሚሊሻ አባላት፣ አጋር የጸጥታ አካላትና የማህበረሰብ አቀፍ ፖሊስ አገልግሎት ከህዝብ ጋር በመቀናጀት ለምርጫው ሰላማዊነት ከፍተኛ አስተዋጽኦ ማበርከታቸውን ገልጸዋል። በምርጫው ወቅት የታየው ንቁ ተሳትፎና ትጋት የሚደነቅ መሆኑና ለቀጣይ ስራዎችም አሪያ እንደሚሆን ገልጸዋል። በመርሃ ግብሩ ላይ ለምርጫው ሰላማዊነት ከፍተኛ አስተዋጽኦ ላበረከቱ የማህበረሰብ አቀፍ ፖሊስ አገልግሎት አባላትና ለተለያዩ የጸጥታ አካላት የምስጋና ምስክር ወረቀት ተበርክቶላቸዋል። በምስጋና እውቅና መርሃ ግብር ላይ የክልሉ ሰላምና ጸጥታ አስተዳደር ቢሮና የፖሊስ ኮሚሽን አመራሮች፣ የማህበረሰብ አቀፍ ፖሊስ አገልግሎት አባላት፣ የፌዴራል የጸጥታ ተቋማት ተወካዮችና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። የምስራቅ አጎራባች ክልሎች በጋራ ተደጋግፈው መስራታቸው የትራፊክ አደጋን ለመቀነስና የህግ ተፈጻሚነትን ለማሳደግ የጎላ ፋይዳ እንዳለው ተጠቆመ። የምስራቅ ኢትዮጵያ አጎራባች ክልሎች የተቀናጀ የሶስተኛ ወገን መድን ሽፋንና የመንገድ ደህንነት ዘመቻ በሐረር ተካሂዷል። አብስራ ሰግድ በዝርዝር ታቀርበዋለች።
የመንገድ ተጠቃሚዎችን ደህንነት ለማረጋገጥ የሶስተኛ ወገን መድን ሽፋን ተጠቃሚነትን ለማሳደግና የትራፊክ አደጋን ለመቀነስ ያለመ በድሬዳዋ በሐረሪና በሶማሌ ክልሎች በጋራ የተቀናጀ የግንዛቤና የቁጥጥር ዘመቻ ዛሬ በሐረር ከተማ በደማቅ ሁኔታ ተካሂዷል። በጋራ የተቀናጀ የግንዛቤና የቁጥጥር ዘመቻ በሐረር ከተማ በደማቅ ሁኔታ ተካሂዷል። በዘመቻው መጀመሪያ ላይ የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ የሚከናወኑ የግንዛቤና የቁጥጥር ስራዎችን በተመለከተ የስራ መመሪያና አቅጣጫ ሰጥተዋል። ኃላፊው ምስራቅ አጎራባች ክልሎች በጋራ ተደጋግፈው መስራታቸው የትራፊክ አደጋን ለመቀነስ የህግ ተፈጻሚነትን ለማሳደግና የመድን ሽፋን ተጠቃሚነትን ለማስፋፋት ከፍተኛ ጠቀሜታ እንዳለው ገልጸዋል። በተጨማሪም በክልሎች መካከል ያለውን የልምድና የመረጃ ልውውጥ ለማጠናከር የሚኖረው ሚና የጎላ በመሆኑ ይህ ትብብር በቀጣይነት ተጠናክሮ ሊቀጥል እንደሚገባ ማሳስበዋል። የተቀናጀውን ቡድን በሐረር ከተማ ዋና ዋና መንገዶችና የህዝብ መሰብሰቢያ ስፍራዎች በመገኘት ባደረጉት ሰፊ ቅስቀሳ የሶስተኛ ወገን መድን ሽፋን ህጋዊ ግዴታ መሆኑን በአደጋ ጊዜ ለተጎጂዎች የሚሰጠውን ጥበቃ እንዲሁም ለአሽከርካሪዎችና ለተሽከርካሪ ባለቤቶች የሚያስገኘውን ጥቅም በስፋት አብራርተዋል። ከዚህም ጋር ተያይዞ ስለ ትክክለኛ የመንገድ አጠቃቀም፣ የእግረኞች መብትና ግዴታ፣ የአሽከርካሪዎች ህግ አክባሪነት፣ የፍጥነት ገደብ፣ የደህንነት ቀበቶ አጠቃቀምና ሌሎች የአደጋ መከላከል ተግባር ዙሪያ ለህብረተሰቡ ግንዛቤም ተፈጥሯል። ከግንዛቤ ፈጠራ ስራውን ጎን ለጎን በተካሄደ የቁጥጥር ተግባር የሶስተኛ ወገን መድን ሽፋን መኖርና የተሽከርካሪዎችን ሰነዶች የተፈተሹ ሲሆን ይህም የህይወትና የንብረት ጥፋትን ለመከላከል ወሳኝ ሚና እንዳለው ተጠቁሟል። የምስራቅ ኢትዮጵያ አጎራባች ክልሎች የተቀናጀ አሰራርን፣ የጋራ ችግሮችን በጋራ ለመፍታት፣ የህዝብ ደህንነትን ለማረጋገጥና የትራፊክ አደጋን በዘላቂነት ለመቀነስ ውጤታማ መድረክ መሆኑም ተገልጿል። በሐረሪ ክልል የሸንኮር ወረዳ ጤና ጣቢያ የቀዶ ጥገና ህክምና አገልግሎት መስጠት ጀመረ። አገልግሎቱ በጤና ጣቢያ ደረጃ መጀመሩ በሆስፒታሎች ላይ ያለውን የስራ ጫና በእጅጉ እንደሚቀንስ ተጠቁሟል። ዘገባው የባልደረባችን ትዕግስት በለጠ ነው። ሲሳይ ዘሪሁን ተጨማሪ አለው። በሐረሪ ክልል ሸንኮር ወረዳ ጤና ጣቢያ የዘመናዊ ቀዶ ጥገና ህክምና አገልግሎት መስጠት ተጀምሯል። በአገልግሎት ማስጀመሪያ ላይ የተገኙት የሐረሪ ክልል ጤና ጥበቃ ቢሮ የህክምና አገልግሎት ዳይሬክቶሬት ዳይሬክተር አቶ መሐመድ አደም እንደገለጹት በክልሉ በሚገኙ ጤና ጣቢያዎች መካከል የሸንኮር ወረዳ ጤና ጣቢያ የቀዶ ጥገና ህክምና አገልግሎት በመጀመር የመጀመሪያው መሆኑን አንስተዋል። ይህ አገልግሎት በጤና ጣቢያ ደረጃ መስጠት መጀመሩ በሪፈራል ሆስፒታሎች ላይ የሚታየውን የህሙማን ቁጥርና ከፍተኛ የስራ ጫና በእጅጉ የሚቀንስ መሆኑንም አብራርተዋል። በሸንኮር ጤና ጣቢያ ውስጥ የሚገኘውን የኦፕሬሽን ክፍል ወደ ስራ ለማስገባት ነው ዛሬ ትልቁ ፕሮግራማችን ያለው። ያው የመጀመሪያ እንደ ከተማ ውስጥ የመጀመሪያው ጤና ጣቢያ ይሆናል ማለት ነው። ኦፕሬሽን ክፍል ካላቸው በከተማ ውስጥ ካሉ ከሆስፒታል ቀጥሎ ለመጀመሪያ ጊዜ በጤና ጣቢያ ደረጃ የኦፕሬሽን ክፍል ያለው የሸንኮር ጤና ጣቢያ ነው ማለት ነው። በሆስፒታሎች ላይ ያለውን የስራ ጫናዎች ይቀንሳል። እንዲሁም እዚሁ መጥተው ስራቸውን እንዲሰሩና እዛ መጨናነቅ ያለውን የኦፕሬሽን ቴብሎች መጨናነቅ አለ። ስፔሻሊስቱ ኖሮ አልጋ ያለ ማግኘት ችግሮች አሉና እዚህ ደግሞ ያንን ነገር አቅልሎ ስራዎችን ከሆስፒታሎች ጫናውን ለመቀነስ ያስችላል ማለት ነው። የሸንኮር ወረዳ ጤና ጽህፈት ቤት ኃላፊዋ ወይዘሮ ፋኪ አብዱ ሰመድ በበኩላቸው በወረዳ ደረጃ ለህብረተሰቡ ሁለንተናዊ የጤና አጠባበቅ አገልግሎት ለመስጠት ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። ህክምናና አክሞ ማዳን አገልግሎት ጀምሮ እስከ ቤት ለቤት ህክምና እገዛ ድረስ አንድ ህመምተኛ ወደ ጤና ጣቢያ በሚመጣበት ጊዜ የሚፈልገውን አገልግሎት በሙሉ በአንድ ማዕከል እንዲያገኝ ለማድረግ እየተሰራ መሆኑን አንስተዋል። ሁሉን አቀፍ የጤና አገልግሎት ተደራሽ ለማድረግ ህብረተሰቡ ቀደም ባልኩሽ ልክ ከመከላከል ጀምሮ ቤት ለቤት ከሚሰጡ ትምህርቶች ጀምሮ እስከ አክሞ ማዳን ድረስ ዛሬ ላይ እንግዲህ እንደምታየው አንድ አገልግሎት ፈላጊ እኛ ጋር ሲመጣ ሙሉን አገልግሎት እንዲያገኝ ለምሳሌ ከሌላ ህክምና በተጨማሪ እንኳን ማይነር ሰርጀሪዎች እንኳን ቢፈልግ እዚህ ሙሉን አገልግሎት ጨርሰው እንዲወጣ የማድረግ ስራዎች እየሰራን ነው የምንገኘው። ዞሮ ዞሮ የመጨረሻ ግባችን ግን ሁሉም የሸንኮር ወረዳ ነዋሪ ያው ሙሉን ጤና የመጠበቅ ስራዎች እንደ እቅድ ቀርጸን እየሰራንበት እንገኛለን ማለት ነው። ቀደም ሲል ለቀዶ ጥገና ህክምና የሚወጡ ህሙማን ወደ ሌላ ሆስፒታል ሪፈር ያደርጉ እንደነበር አስታውሰው በአሁኑ ወቅት ግን ህብረተሰቡ በቅርበት የሚፈልገውን ህክምና እንዲያገኝ የቀዶ ጥገና ህክምናው በዛሬው ዕለት በይፋ መጀመሩን አስታውቀዋል። በተለይም ይላሉ ይህ አገልግሎት እናቶች በወሊድ ወቅት ሊያጋጥማቸው የሚችለውን መጉላላትና ድካም የሚያስቀር መሆኑንና ከእንግዲህ በኋላም የወረዳው ማህበረሰብ ጥራቱና ደረጃውን የጠበቀ የቀዶ ጥገና ህክምና አገልግሎትን በቅርቡ ማግኘት እንደሚችል አንስተዋል። ያው ሸንኮር ጤና ጣቢያ ከተመሰረተ ቅርብ አመታት ነው። በዚህ ቅርብ አመታት ደግሞ ያው ብዙ ስራዎችን እየሰራ ይገኛል።
ብዙ ስራዎች እየሰራ ይገኛል። ስራዎችን ከማዘመን አንጻርም ከግቢ ጀምሮ እስኪወጣ ተገብቶ እስኪወጣ ድረስ ዲጂታላይዜሽን ነው። ከካርድ ክፍል ጀምሮ እስከ ፋርማሲ ሁሉም ሰርቪሶች በዲጂታላይዜሽን ተሳስሮ ያለ ነገር ነው። ስራዎችን እያዘመነ ያለ ነው። አሁን ደግሞ ያው ዛሬ ላይ እንደሚታወቀው በተለያየ ምክንያት ይሄ ከከተማ ውስጥ ካሉ ጤና ጣቢያዎች ሸንኮር ጤና ጣቢያ ኦአር ብሎክ ያለው ነው። ኦአር ብሎኩ ያው በተለያየ ምክንያት ስራ ሳይጀምር ቆይቷል። አሁን ላይ ደግሞ የሚያስፈልጋቸውን ግብአቶች በሙሉ አሟልተን አሁን ላይ ያው ወደ ስራ ልንጀምር ነው ማለት ነው። ስራችንን እዚህ አካባቢ ላሉ ለሸንኮር ማህበረሰብ ወደ ሌላ ተቋማት ሄደው ለትራንስፖርት ለሌላ ነገር እንዳይዳረጉ በቅርባቸው ባለው ተቋም የሚያስፈልጋቸውን አገልግሎት በሙሉ እንዲያገኙ ያስችላቸዋል ማለት ነው። በሸንኮር ወረዳ ጤና ጣቢያ የቀዶ ሕክምና ክፍል ኃላፊዋ ሲስተር ኤልሳቤት በጅሮንድ እንደተናገሩት የዚህ ቀዶ ጥገና ክፍል ዋና ዓላማም የእናቶችና ህጻናት ላይ ያተኮረ ሲሆን በተጨማሪም ሌሎች አጠቃላይ ቀዶ ጥገና ሕክምናዎችን የሚሰጥ ይሆናል ብለዋል። በተለይም ብለዋል አገልግሎቱ በወሊድ ወቅት በምጥ መውለድ ለማይችሉ እናቶች እዚሁ ቀዶ ጥገና ወይም ደግሞ ሲ-ሴክሽን ተደርጎላቸው በሰላም እንዲገላገሉ የታለመ እንደሆነና ይህም የማህበረሰቡን እንግልት ድካምና አላስፈላጊ ወጪ በእጅጉ የሚቀንስ መሆኑን ጠቁመዋል። አላማችን እናቶችንና ህጻናትን ለመንከባከብ ማለት ነው። ኦፕሬሽን ሌላም ማይነር ነገሮች እንሰራለን። ይሄ የዋር ክፍል መጀመሩ በጣም ጥቅም አለው። ጥቅሙ ምንድነው? ህይወት ፋናና ጆግላ ሎድ ይበዛል። በተለይ ህይወት ፋና በጣም ሎድ ይበዛል። እሱን ሎድ ወደዚህ በካችመንታቸው ሲመተው አሁን ለምሳሌ ማዋለጃ ክፍል አለን የራሳችን ከዚህ በፊት ከዛ ማዋለጃ ሪፈር ስንል ህይወት ፋና ወይ ጆግላ ነበር የምንለው አንድ እናት ማለት ነው ኮምፕሊኬሽን ሲገባብን። አሁን ግን ራሳችን ሐኪሞች አሉ እነሱ ሪፈር ማለት አይጠበቅብንም። ሴሱን እዚህ እንሰራለን ማለት ነው። በቂ ሐኪሞች አሉ። በቀጣይም በጤና ጣቢያው የሚሰጡትን የጤና አገልግሎቶች ይበልጥ በዘመናዊና ተደራሽ በማድረግ የህብረተሰቡን ጤና ለመጠበቅ በትኩረት እንደሚሰራም በዕለቱ ተገልጿል። የአሹራ በዓል የሃይማኖትና የባህል ውህደት በግልጽ የሚታይበት ልዩ መገለጫ ነው ሲሉ የታሪክ አዋቂ አይኑሪ አብደላሂ ገለጹ። የ1448ኛው የሂጅራ አዲስ ዓመት ወይም የአሹራ በዓል በታሪካዊቷ ሐረር ከተማ በደማቅ ሁኔታ በዛሬው ዕለት ይከበራል። ዘገባው የባልደረባችን አሚራ አህመድ ነው። ፍቃዱ በላይ በዝርዝር ያቀርበዋል። የአሹራ በዓል የሃይማኖትና የባህል ውህደት በግልጽ የሚታይበትን ልዩ መገለጫችን ነው ሲሉ የታሪኩ አዋቂ አይኑሪ አብዱላሂ ገልጸዋል። በታሪካዊቷ ሐረር ከተማ በየዓመቱ በሙሐረም 10ኛ ቀን የሚከበረው የአሹራ በዓል ዘንድሮ በዛሬው ዕለት በልዩ ድምቀት ይከበራል። በዓሉ ከእስልምና ሃይማኖት ጋር ጥልቅ ትስስር ያለው ሲሆን በሐረሪ ክልል በሐረሪ ማህበረሰብ ዘንድ ደግሞ የባህል የታሪክና የማህበራዊ አንድነት መገለጫ ሆኖ የሚከበር መሆኑም ይታወቃል። ስለ በዓሉ አከባበር ሰፊ ማብራሪያ የሰጡት የታሪኩ አዋቂ አይኑሪ አብዱላሂ ሙሐረም የእስልምና ዘመን መቁጠሪያ መጀመሪያ ወር በመሆኑ በማህበረሰቡ ዘንድ አዲሱን ዓመት በመልካም ምኞት በሰላምና በበረከት ለመጀመር የሚደረግ መንፈሳዊና ባህላዊ ዝግጅት እንደሆነ ገልጸዋል። አሹራ በእስልምና ታሪክ ውስጥ በርካታ ታላቅ ክስተቶች የሚታወሱበት ዕለት በመሆኑ በርካታ ሙስሊሞች ቀኑን በጾምና በጸሎት ያሳልፋሉ። ፈጣሪ ነብዩ ሙሳና ተከታዮቻቸውን ከፈርዖን ግፍና ከባህር መስመጥ ያዳነበት ቀን መሆኑ ይታመናል። በሌላ በኩል የነብዩ መሐመድ የልጅ ልጅ የሆኑት ኢማም ሁሴን ኢብን አሊ በ680 ዓመተ ምህረት በካርባላ ሜዳ ሰማዕት የሆኑበት አሳዛኝ ታሪክ የሚያስታውሱ በመሆኑ በመላው የእስልምና ዓለም ልዩ ቦታ አለው ይላሉ። አሹራ ዲን በሁም ሰጋህ ቢትራል ዲን በንቁር ሲማት እና ሽሩህ ስነዛት እንተን ናዛነሽ አሹራ ከሃይማኖት ጋር በሰፊው ይገናኛል። ከሃይማኖት በመውሰድ ነው ባህል ያደረግነው። ከሃይማኖት ጋር አይጋጭም። መጀመር የምናገኝበት አዲስ ዓመት በመሆኑ የዓመት መጀመር ነው። መልካም ነገሮች የሚጠየቅበት፣ የበፊት ኃጢያት ምህረት የሚጠየቅበት፣ ለወደፊት ደግሞ በማሻሻል እንድንሄድ የምንለምንበት ነው። ለዚህም የሃይማኖት ምሰሶ ነው። ክሊቀት ነጡኒማ ዲንዚነ ባሕመሳ ሊሊጥኩት ይልዛሉ ጦቀሶት ሐል ጡቁሳታና
ዲምቤ አሳሶንተቲ በሐረር ከተማ አሹራ ከሃይማኖታዊ ትዝታው ባሻገር በባህላዊ ውበቱ የሚደምቅ ሲሆን በተለይም ውርቻቶ በመባል የሚታወቀው ስርዓት የባሉ ዋነኛ መለያ ነው ብለዋል። በዚህ ስርዓት ወጣቶች በየመንደሩ በመዘዋወር ባህላዊ ዜማዎችን የሚዘምሩ ሲሆን ከየመኖሪያ ቤቱ የሚሰጣቸውን በውሃ የተሞላ ቅል በበትር በመስበር መጥፎ ልማዶችንና ክፉ ነገሮች መተዋቸውን በምልክት የሚያሳዩበት መሆኑን አንስተዋል። በበዓሉ ወቅት የሐረር ቤተሰቦች ባህላዊ ገንፎ በማዘጋጀት ለዘመድ ለጎረቤትና ለእንግዶች በደስታ የሚያካፍሉ ሲሆን ከሁሉም በላይ ግን የሐረር አሹራ ልዩ የሚያደርገው ለደርመሼክ ለጅብ ገንፎ የመመገብ ስርዓት ነው። በተለያዩ የቅዱሳን መካነ መቃብሮች አካባቢዎች የሚዘጋጀው ገንፎ ለጅቦች የሚቀርብ ሲሆን ይህም በሰውና በተፈጥሮ መካከል ያለውን መቻቻል፣ ሰላማዊ ትስስር፣ መስተጋብር የሚያሳይ ጥንታዊ ባህላዊ ምልክት መሆኑን የታሪክ አዋቂው አብራርተዋል። ራባ ወልድ ገደሉቦ ወራባ እልህ ይላታል ማ ጅብ ልጅ ከገደሉበት እልህ ይዘዋል እና እንስሳት ልጆችን በመብላት ማስቸገር ጀመረ። አንድ ቀን ሸንጎ በመቀመጥ ፓአው በከር በመቀመጥ መፍትሄ መፈለግ ጀመሩ። የዚያ ቀን አሹራ ቀን ነበረ። መታረቅ እንደሚሻል መፍትሄ አመጡ። በዛሬ ቀን እኛ ለራሳችን ሰርተን እኛ የምንበላውን እናበላቸዋለን በማለት ተስማሙ። የሐረር አሹራ በዓል ዛሬም ቢሆን ሃይማኖታዊ እሴቶችን የሐረሪ ባህላዊ ቅርሶችንና የማህበረሰብ አንድነትን በአንድ ላይ አቅፎ የያዘ ድንቅ ትሩፋት ነው ያሉት አይ ኑሪያ ይህም ፈጣሪን ማመስገንና ተፈጥሮን መንከባከብን በማቀናጀት ሐረርን ከሌሎች እስልምና ዓለም አከባበሮች ልዩ የሚያደርጋት መለያ ሆኖ ቀጥላል ይላሉ። የዘንድሮ 1448ኛው የአሹራ በዓል ማጠቃለያ አከባበር በሐረር ከተማ በሚገኘው የባህል ቤት አደጋር በዛሬው ዕለት በድምቀት ይከበራል። በረካቲን ኢማን በረካ ኡሞ ኦምሪ በረካ ሃይማኖታዊ መሰረትና ባህላዊ ተምሳሌትነትን ያቆራኘው የሐረሪዎች አዲስ ዓመት የአሹራ በዓል ዛሬ ምሽት በድምቀት ይከበራል። የበዓሉን ሃይማኖታዊና ባህላዊ አንድምታ ባልደረባችን ገዛኸኝ አራጌ ተከታዩን ጥንቅር አሰናድቷል። ወደ ጥንታዊቷና በዓለም አቀፍ ቅርስነት ወደ ተመዘገበችው የጀጎል ግንብ ግቢ ሲዘልቁ የሰማይ የዝናብ ጠብታ በሌለበት ድንገት በውሃ ቢረሰርሱ አሊያም አመሻሹ ላይ የዱር አራዊቶች ጅብ ጎንበስ ብሎ ገንፎ ሲመገብ ቢመለከቱ አይድነቁ። እነዚህ ሁለት ድንቅ ክንዋኔዎች በሂጅራ የዘመን አቆጣጠር መጀመሪያው በሆነው በሙሐረም ወር የሚከበረው የሐረሪዎች የአዲስ ዓመት ማብሰሪያ የአሹራ በዓል መገለጫዎች ናቸው። አሹራ ምንም እንኳን ሃይማኖታዊ መሰረት ቢኖረውም በሐረሪዎች ዘንድ ባህላዊ አንድምታና ተምሳሌትነቱ በእጅጉ ጎልቶ የሚታይበት ደማቅ በዓል ነው። የተለያዩ የታሪክ መዛግብትና አጥኚዎች እንደሚያብራሩት ሐረሪዎች ይህን በዓል ከ15ኛው እስከ 17ኛው ክፍለ ዘመን ባለ ጊዜ ውስጥ ማክበር እንደጀመሩ ይገመታል። የሙሐረም ወር ከገባ ከመጀመሪያው ቀን ጀምሮ እስከ 10ኛው ቀን ድረስ ያሉትን ዕለትንም በልዩ ልዩ ማህበራዊና ባህላዊ ክንዋኔዎች ይደምቃሉ። ሐረሪዎች የአሹራን መጀመሪያ ቀን ውሃ በመረጫጨት የሚጀምሩት ሲሆን በዚህ የደስታ ዕለት ውሃ ተረጨው ብሎ የሚያኮርፍም ሆነ ለጠብ የሚጋበዝ ሰው የለም። ሁሉም በፈገግታ ይቀበለዋል እንጂ። ምክንያቱም በሐረሪዎች ዘንድ እርጥብ ነገር የመልካም ነገር ሁሉ መገለጫ በመሆኑ ውሃ መረጫጨቱ በአዲስ ዓመት መልካም ነገር ሁሉ ይግጠመን የሚል ትልቅ አንድምታ አለው። በሁለተኛው ዕለት የቁራንጌ የእስልምና ትምህርት ተማሪዎች ከመምህራኖቻቸው ጋር በመሆን በየአድባራቱ እየዞሩ የሃይማኖት አባቶችና ታላላቆችን ይዘይራሉ። ምርቃትና ቡራኬም ይቀበላሉ። ከ3ኛው ቀን ጀምሮ እስከ 9ኛው ቀን ያሉትን ዕለታት ዊርሻቶ የሚል ስያሜ ያላቸው ሲሆን እነዚህ ቀናት የቁራንጌ ተማሪዎች በየሐረሪዎች መኖሪያ ቤት እየዞሩ ቅል የሚሰበሰቡባቸው ነው። በማህበረሰቡ ዘንድ ቅል የመጥፎ የክፉ ነገር ተምሳሌት ተደርጎ ስለሚወሰድ እያንዳንዱ ሰው በቤቱ ያለውን ቅል አውጥቶ ለተማሪዎቹ ሲሰጥ ክፉ ነገርን ከቤቱ አውጥቶ እንደጣለ ይቆጥረዋል። ለቀናት የተሰበሰቡት ቅሎች በ9ኛው ቀን አመሻሽ ላይ በአንድ ቦታ ይከማቹና ወጣቶችና ተማሪዎች በጋራ በመሆን ዊርሻቶ ዊሸር ሰበር በሚል ጥንታዊ ዜማና ጭፈራ ቅሎቹን ያደቋቸዋል። ይህም በአዲስ ዓመት ክፉ ነገር ሁሉ የማስወገድ ትልቅ ተምሳሌትነት አለው። ሐረሪዎች የአሹራን 9ኛ ቀን በጾም የሚያሳልፉ ሲሆን ጾማቸውንም ከተለያዩ የአዝርት አይነቶች በተዘጋጀ
ባህላዊ ገንፎ ይፈቱታል። ከዚህ አልፎም ከሐረሪና ነዋሪዎቿ ጋር ጥብቅ ግንኙነት ላለው ጅብ በሐረሪዎች አጠራር ደርመሼ ጭምር ገንፎ የማብላት ስነ ስርዓት ይከናወናል። ይህ ለጅብ ገንፎ የማብላት ክንዋኔ ምንም እንኳን አፈ ታሪክ አንድምታ ቢኖረውም በሐረሪዎች ዘንድ ግን አሁንም ጸንቶ የሚከናወን ሆኖ ቆይቷል። የሚያዘው አዲስ ዓመት ምን አይነት ክስተት በረከትና መጥፎ ክስተቶችን ይዞ እንደሚመጣም የሚተነበይበት እንደሆነም ይነገራል። በሂጅራ ዘመን አቆጣጠር የአዲስ ዓመት የአሹራ በዓል በድምቀት ይከበራል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የብሩንዲው ፕሬዝዳንትና የአፍሪካ ህብረት የወቅቱ ሊቀመንበር ኢቫሪስት ኒዲሺያሚ በጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን ደስ አሎት መልእክት አስተላልፈዋል። በሌላ ዜና በኮንስትራክሽን ኢንዱስትሪ ውስጥ ለሚሳተፉ ባለሙያዎች የብቃት ማረጋገጫ ሰርተፊኬት መያዝ አስገዳጅ እንደሚሆን የከተማና መሰረተ ልማት ሚኒስቴር አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። የቡሩንዲ ፕሬዝዳንትና የአፍሪካ ህብረት የወቅቱ ሊቀመንበር ኢቫሪስት ኒዲያሽሚዬ ለጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን ደስ አሎት መልእክት አስተላልፈዋል። ፕሬዝዳንት ኢቫሪስት ኒዲያሽሚዬ ባስተላለፉት መልእክት የተከበሩ ወንድሜ ጠቅላይ ሚኒስትር ዶክተር አብይ አህመድና ብልጽግና ፓርቲ በምርጫው በማሸነፋቸው በአፍሪካ ህብረትና በቡሩንዲ ስም እንኳን ደስ አላችሁ ለማለት እወዳለሁ ብለዋል። በተመሳሳይ ዜና የኳታሩ ኤሚር ሼህ ታሚም ቢን ሐማድ አልታኒም ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ በከፍተኛ ድምጽ በማሸነፉ የእንኳን ደስ አላችሁ መልእክት አስተላልፈዋል። ሼህ ታሚም ባስተላለፉት መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድና ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ በማሸነፋቸው እንኳን ደስ አላችሁ ብለዋል። ለጠቅላይ ሚኒስትሩና ለብልጽግና ፓርቲ መልካም የሥራ ዘመን የተመኙት ሼህ ታሚም ቢን ሐማድ አልታኒ በኢትዮጵያና ኳታር መካከል ያለው የሁለትዮሽ ግንኙነት ተጠናክሮ እንደሚቀጥል አረጋግጠዋል። ዘገባው የፋና ብሮድካስቲንግ ነው። በኮንስትራክሽን ኢንዱስትሪ ውስጥ ለሚሳተፉ ባለሙያዎች የብቃት ማረጋገጫ ሰርቲፊኬት መያዝ አስገዳጅ እንደሚሆን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ለጋዜጣ ፕላስ እንደገለጹት በኮንስትራክሽን ዘርፍ ከጀማሪ እስከ ከፍተኛ ደረጃ ያሉ ባለሙያዎች በአግባቡ ሰልጥነው ህጋዊ ሰርቲፊኬት ስርዓት ውስጥ አልፈው ወደ ስራ እንዲገቡ ለማድረግ የሚያስችሉ ስራዎች የተሰሩ ነው። የስልጠና የምዘናና የሰርቲፊኬሽን ስርዓትን ተደራሽና ውጤታማ ለማድረግ የቴክኒክና ሙያ ስልጠና ማዕከላትን በበላይነት ከሚያስታድረው ከስራና ክህሎት ሚኒስቴር ጋር በቅንጅት እየተሰራ እንደሚገኝም ተናግረዋል። ይህንን አሰራር ደረጃ በደረጃ በማሳደግ ሰርቲፊኬት የሌላቸው ባለሙያዎች በየትኛውም ደረጃ በሚገኙ የኮንስትራክሽን ስራዎች ላይ እንዳይሳተፉ እንደሚደረግና ሙሉ በሙሉ አስገዳጅ እንደሚሆን አስገንዝበዋል። ህጉን ሙሉ በሙሉ አስገዳጅ አድርጎ ወደ ትግበራ ከማስገባት አስቀድሞ መከናወን ያለባቸው የቅድመ ሁኔታ ስራዎች ተጠናቀው ምቹ ሁኔታ መፈጠር እንዳለበትም አመላክተዋል። የሰርቲፊኬሽን ስርዓቱን አስገዳጅ የማድረግ ሂደቱ ዓመታትን ሊፈጅ የሚችል ቢሆንም በአሁኑ ወቅት ግን የተግባር እንቅስቃሴው ተጀምሯል ያሉት በሶማሌ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር የተለያዩ ጠቀሜታ ያላቸው ከ15 ሚሊዮን በላይ ችግኞች እንደሚተከሉ የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ገለጹ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ የክልሉን የዘንድሮን የአረንጓዴ አሻራ መርሃ ግብር በትላንትናው ዕለት በክልል ደረጃ በጅጅጋ ገራድ ዊልዋል ፓርክ አስጀምረዋል። የአረንጓዴ አሻራ መርሃ ግብር እንደ ሀገር ትልቅ ስኬት የተመዘገበበት መሆኑን አንስተው በተለይም የክልሉን ስነ ምህዳር ከመጠበቅና የአየር ንብረት ለውጥን ከመቋቋም አኳያ ከፍተኛ ፋይዳ እንዳለው አብራርተዋል። በተለይም የደን ጭፍጨፋን በመከላከልና የነበረውን ደን በጥንቃቄ ከመንከባከብ ባለፈ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በመትከልና በመንከባከብ ለትውልድ የሚሻገር ስራ ማጠናከር እንደሚገባ ርዕሰ መስተዳድሩ አጽንኦት ሰጥተው ተናግረዋል። በዘንድሮ የአረንጓዴ አሻራ መርሃ ግብርም ለምግብነት፣ ለእንስሳት መኖ፣ ለደን ልማት፣ ለአካባቢ ጥበቃ እንዲሁም ለከተማ ውበት የሚውሉ ችግኞች እንደሚተከሉ ገልጸዋል። በዚህም መሰረት የክልሉ የተለያዩ የማህበረሰብ ክፍሎች በአረንጓዴ አሻራ ችግኝ ተከላ መርሃ ግብር ላይ ንቁ ተሳትፎ እንደሚያደርጉ ማስታወቃቸውን የሶማሌ ክልል የመንግስት ኮሚኒኬሽን ቢሮ ዘግቧል።
በአማራ ክልል ባለፉት 7 ዓመታት በአረንጓዴ አሻራ መርሃ ግብር 10.4 ቢሊዮን በላይ ችግኞች መተከላቸውን የክልሉ ግብርና ቢሮ አስታውቋል። ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.7 ቢሊዮን በላይ ችግኞች ተዘጋጅተዋል። የቢሮ ኃላፊ አቶ ደረጀ ማንደፍሮ ለጋዜጣ ፕላስ እንደገለጹት ለዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር 1.76 ቢሊዮን ችግኞች ተዘጋጅተዋል። ከ261 ሺህ ሄክታር በላይ መሬት ለተከላ ዝግጁ ተደርጓል። የዲጂታል ክትትል ስርዓት ጥቅም ላይ እንደሚውል የጠቆሙት አቶ ደረጀ ይህም የችግኞችን የጽድቀት መጠንና የጥበቃ ሁኔታ በቅርበት ለመከታተል ትልቅ እገዛ ያደርጋል ብለዋል። ባለፉት 7 ዓመታት ህብረተሰብን በማሳተፍ የአረንጓዴ አሻራ መርሃ ግብር በክልሉ ሲካሄድ ቆይቷል። በዚህም የአየር ንብረት ለውጥን ለመቋቋም የሚያስችሉ 10.4 ቢሊዮን ችግኞችን መትከል ተችሏል። በዚህም የአየር ንብረት ለውጥን ለመቋቋም የሚያስችሉ 10.4 ቢሊዮን ችግኞችን መትከል ተችሏልም ብለዋል። ችግኞችን በመትከልም ሆነ የተተከሉ ችግኞችን በመንከባከብ የመጽደቅ መጠናቸው እንዲጨምር ተደርጓል ያሉት ቢሮ ኃላፊው የአረንጓዴ አሻራ የአካባቢ ጥበቃን ከማረጋገጥ ባለፈ ለወጣቶችና ማህበረሰብ የስራ ዕድልን ፈጥሯል ሲሉ ተናግረዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የተባበሩት መንግስታት ድርጅት ከሆርሙዝ ወሽመጥ 11000 መርከበኞችን እንደሚያስወጣ አስታወቀ። ተመድ መርከበኞችን ክፍያ መጠየቅና የኢራንና አሜሪካን ስምምነት የሚጥስና ከዓለም አቀፍ ሕግ ጋር የሚቃረን ነው ብሏል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። የተባበሩት መንግስታት የባህር ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11000 መርከበኞችን እንደሚያስወጣ አስታወቀ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ መርከበኞቹ ከባህር ሰላጤው አካባቢ ለመውጣት ሳይችሉ ቆይተዋል። የተመድ ማርታይም ባለስልጣን ወይም አይኤምኦ ዋና ጸሐፊ አርሲኒዮ ዶሚኒጌዝ እንደተናገሩት ከኢራን፣ አሜሪካ፣ ኦማንና ሌሎችም የባህር ሰላጤው ሀገራት እንዲሁም የማርታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽን ይካሄዳል። ደህንነቱ በተጠበቀ ሁኔታ ማስወጣት የምንችልበት መንገድ ዘግተናል ብሏል። አሜሪካና ኢራን የመግባቢያ ሰነድ ላይ ፊርማቸውን ቢያኖሩም ዝርዝሩን በተመለከተ የሚቃረኑ መረጃዎች እየወጡ ይገኛሉ። በመግባቢያ ሰነዱ መሰረትም ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል ዋሽንግተን ብትገልጽም ቴህራን አስተባብላለች። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችም ምንም አይነት ክፍያ መጠየቅ እንደማትችልም ገልጸዋል። ሚኒስትሩ እንደተናገሩት ክፍያ መጠየቅ የኢራንና አሜሪካን ስምምነት የሚጥስና ከዓለም አቀፍ ሕግ ጋር የሚቃረን ነው ብለዋል። ኢራን በበኩሏ ከኦማን ጋር ባወጣችው መግለጫም የሆርሙዝ ወሽመጥ የሚገኝበት ወሳኝ የባህር መተላለፊያ ሉዓላዊ መብት ያላቸው ሁለቱ ሀገራት መሆናቸውን አስታውቃለች። ሀገራቱ ጥምር ኮሚቴ አቋቁመው የሆርሙዝ ወሽመጥ አስተዳደርና መርከቦች ለመተላለፍ የሚፈጽሙት ክፍያ ጉዳይ በጋራ እንደሚያመለክቱም ገልጸዋል። የሳውዲ አረቢያ አዲስ የቴክኖሎጂ ግኝት በረሃማ መሬትን ወደ ለምነት ለመቀየር ተስፋ ሰጪ ነው ተባለ። የበረሃ አፈር ንጥረ ነገሮችን የመያዝ አቅሙ ዝቅተኛ በመሆኑ ቴክኖሎጂው በዚሁ ላይ ተንተርሶ መፍትሄዎችን ያመጣል ተብሏል። ምስጋና ኃይሉ ተጨማሪ ያለው። በዓለም አቀፍ ደረጃ በረሃማነትና ድርቅን የመከላከል ቀን በሚከበርበት በዚህ ወቅት ሳውዲ አረቢያ በረሃማ መሬትን መልሶ ለማልማት የሚያስችል አዲስ የቴክኖሎጂ ግኝት ይፋ አድርጋለች። በሳውዲ ግሪን ኢኒሺየቲቭ አማካኝነት 10 ቢሊዮን ዛፎችን ለመትከል እናም 40 ሚሊዮን ሄክታር መሬትን መልሶ ለማልማት ለታለመው ግዙፍ እቅድ ይህ ቴክኖሎጂዎች ወሳኝ ሚና እንደሚጫወቱ ነው የተገለጸው። የኪንግ አብዱላሂ የሳይንስና ቴክኖሎጂ ዩኒቨርሲቲ ፕሮፌሰር የሆኑት ሂመንሹ ሚሽራ ያበለጸጉት ካርቦን ሶይል እና ሳንድ ኤክስ የተባሉት ቴክኖሎጂዎች የበረሃ አፈር ንጥረ ነገሮችን የመያዝ አቅሙ ዝቅተኛ በመሆኑ ቴክኖሎጂው ለዚህ ችግር መፍትሄ ይዟል የተባለው። ካርቦን ሶይል የተሰኘው ቴክኖሎጂ ከእንስሳት ፍግ፣ ከዘንባባ ዝንጣፊ እንዲሁም ከግብርና ተረፈ ምርቶች የሚዘጋጅ ሲሆን የአፈርን ፒኤች ወይም አሲዳማነት በማስተካከል ንጥረ ነገሮቹ ለተክሎቹ በቀላሉ እንዲደርሱ ያደርጋል። በመስኩ ሙከራ ወቅትም በዚህ ቴክኖሎጂ የታገዙ ተክሎች የእድገት መጠናቸው እስከ 68 በመቶ መጨመሩ ተረጋግጧል። በተጨማሪም ይህ ቴክኖሎጂ ካርቦንን በአፈር ውስጥ ለብዙ መቶ ዓመታት አቁሮ የመያዝ አየር ንብረት ለውጥንም ለመከላከል ይረዳል የተባለው። ከካርቦን ሶይል ጋር ተቀናጅቶ የሚሰራው ሳንድ ኤክስ ደግሞ በአሸዋ ቅንጣቶች ላይ ቀጭን የተፈጥሮ ሰም በመቀባት የሚዘጋጅ የቴክኖሎጂ ውጤት እንደሆነ ነው የተነገረው። ይህ ቴክኖሎጂ በአፈር ላይ ቀጭን ንብርብር አድርጎ በማንጠፍም የውሃ ትነትን ወደ 80 በመቶ በመቀነስ ውሃ በመስኖ በቀጥታ ለተክሉ ስር እንዲደርስ ያደርጋል። ሳውዲ አረቢያም በየዓመቱ የምታመነጨውን ከ20 ሚሊዮን ቶን በላይ የተፈጥሮ ቆሻሻ ተረፈ ምርትን ወደ ጠቃሚ የአፈር ማዳበሪያ በመቀየር የምትሰራው ስራም
የአካባቢ ብክለትን ከመቀነስ ባለፈም ለግብርናው ዘርፍ ትልቅ ግብዓት እየሆነ ይገኛል። የኮምፖስት ማዳበሪያዎች በበረሃ ሙቀት ቶሎ የሚበላሹ ቢሆንም ካርቦን ሶይል ግን ለብዙ ትውልዶች በአፈር ውስጥ የመቆየት አቅም አለው። ይህ በሳውዲ አረቢያ የተጀመረው ጥረትም በቪዥን 2030 የተቀመጡ የአካባቢ ጥበቃ ግቦችን ለማሳካት ከመርዳቱም በላይ በመካከለኛው ምስራቅ ለታቀደው የ50 ቢሊዮን ዛፎች ተከላ ፕሮጀክት ትልቅ ምሳሌ ሊሆን ይችላል ሲል አረብ ኒውስ ዘግቧል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ